በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ሰላም ጤና ይስጥልን አድማጮቻችን። ዛሬ ሰኞ መጋቢት 15 ቀን 2017 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ መጋቢት 15 ቀን 2006 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለፈው ይበቃል። በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። በመጨረሻም ባሳለፍነው ሳምንት ሐሙስ ጀምረነው የነበረውን የወያኔና የኮሎኔሉ ኦሮሞማ ብልጽግና ጥምረት የዘር ፍጅት ወንጀላቸውን አጸዳላቸውን በሚል ርዕስ የቀረበውን ትንታኔ ሁለተኛውንና የመጨረሻውን ክፍል እናሰማለን። ከመጋቢት 10 2017 ዓ.ም ጀምሮ በሁሉም የአማራ ግዛቶች የታወጀው ዘመቻ አንድነት ዛሬ 5ኛ ቀኑን ይዟል። በዘመቻ አንድነት በጠላት ላይ የጀግኖች ሰራዊታችን ከፍተኛ ቁሳዊና ሰብአዊ ጉዳት በጠላት ያደረሰ ሲሆን ነፃ መሬቶችን እየተቆጣጠረ መሆኑን የሚያሳይና የሚዳስስ ሀቅ ሆኗል ሲሉ የፋኖ አመራሮች ገልጸዋል። ከወታደራዊ ድሎቻችን በላይ በእስረኞች ትርክት የውስጥ የአማራ ሕዝብ አንድነት የፋኖ አንድነት እንዲላላ አበክረው ሲሰሩ የቆዩ የሕዝባችን ጥላቶች ትርክቶቻቸው በቀናት ልዩነት ተንኮታክቶ አንድነታችን ወደማይመለስበት ከፍተኛ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋት ነው ሲሉም ገልጸዋል። በዘመቻ አንድነት የ4 ኪሎ ግቢ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንዲመራ መሰረተ ቢስ ትርክት አስረጭቷል። የአማራ ፋኖ ትግል በቁርጠኝነትና አስተዋይ ልጆቹ ተጸንሶ ተወልዶ አድጎ በምስራቅ አፍሪካ አዲስ የስበት አቅም የፈጠረ ትግል መሆኑን ለወገናችን እናረጋግጣለን ብለዋል። የባህር ዳር ብርጌድ የጊዮን ሻለቃ ከሌሎች 3ኛ ክፍለ ጦር ሰሜን አቸፈር ቢትወደድ ያለው ብርጌድ ጋር ጥምረት በመፍጠር ታላቅ ድል አስመዘገበ። ልዩ ቦታው ጭንባ አባይ ድልድይ ላይ አንድ ዲሽቃ የጫነ ፓትሮል ላይ ከፍተኛ ቁሳዊ ጉዳት ማድረስ ተችሏል። በዚህም በርካቶች ሙትና ቁስለኛ በማድረግ የጠላት እንቅስቃሴ እቅድ እንዲከሽፍ በማድረግ ከሌሎች ክፍለ ጦሮች ጋር በመተጋገዝ በአንድነት ኃይልና ጉልበተኝነት ፈርጣማ እንደሚሆን ያሳየንበት ግዳጅ ነው ብለዋል። በዘመቻ አንድነት ነበልባሎቹ ወደ አረርቲ ከተማ ሰርገው በመግባት በዘመቻ አንድነት 5ኛው ቀን ላይ ታሪክ ደገሙ። በአማራ ፋኖ ሸዋ ከሰም ክፍለ ጦርና በታላቅ ጀብድ ጥላትን በማበራየት የሚታወቀው በ50 አለቃ ፈቃዱ ጥላውን ዋና ጦር አዛዥነት የሚመራው በነበልባል ብርጌድ ለጥላት እረመት ሆነዋል። ይህ ጦር በአሁኑ ሰዓት እየፈራረሰ ያለው አማራ ጠሉ ወንበዴ ስመክር መከላከያና ሚሊሻ ላይ አረርቲ ሆስፒታል አካባቢ ከ1 ሰዓት ተኩል ገደማ ከነበልባሎቹ በተሰነዘረበት መብረቃዊ ጥቃት በቁጥር በውል ያልታወቀ ያገዛዙ ወንበር አስጠባቂ ጥምር ጦር ወንበዴ ሰራዊት ሙትና ቁስለኛ ተደርገዋል። ነበልባሎቹን በተገቢ ሁኔታ ስራቸውን ሰርተው በሰላም ወደ ነፃ ቀጠና የወጡ ሲሆን በዚህ ኦፕሬሽን የተደናገጠው የአገዛዙ ሰራዊት ሚሊሻ በፍርሃት ቆፈን ሲደናበር አድረዋል። የነዳጅ ምርቶች የችርቻሮ ዋጋ ጭማሪ በበርካታ ቦታዎች ላይ ታላቅ ተቃውሞ አስነሳ። የነዳጅ ምርቶች የችርቻሮ ዋጋ አገዛዙ ባደረገው ጭማሪ 1 ሊትር ቤንዚን 112 ብር ከ67 ሳንቲም ደርሷል። የነጭ ናፍጣ ዋጋ ደግሞ የ9 ብር ገደማ ጭማሪ ተደርጎበታል። ተግባራዊ የተደረገው የነዳጅ ምርቶች ዋጋ ማሻሻያ በዚህ ዓመት ለ3ኛ ጊዜ የተደረገ የመሸጫ ዋጋ ጭማሪ ነው ተብሏል። አገዛዙ በነዳጅ ምርቶች ላይ ያደረገ የነበረው ድጎማ በቀስ በቀስ ወደ ዜሮ በማምጣት ሙሉ በሙሉ አቁሟል። አገዛዙ ከ3 ዓመት በፊት በጀመረው ሂደት የግልና የተቋም ተሽከርካሪዎች በ1 ዓመት ውስጥ ከድጎማ ስርዓት የወጡ ሲሆን የህዝብ ትራንስፖርት አገልግሎት ሰጪዎች የሚያገኙት ድጎማ ደግሞ በ5 ዓመት ውስጥ ሙሉ በሙሉ እንዲነሳ ማድረጉም ታውቋል። ይሁንና ባለፈው ዓመት መጨረሻ ሐምሌ ላይ አገዛዙ በዓለም አቀፉ የገንዘብ ተቋም እገዛ በመተግበር የጀመረው የማይክሮ ኢኮኖሚ ማሻሻያ የነዳጅ መሸጫ ዋጋ ላይ ከፍተኛ ለውጥ አስከትሏል ቢባልም የመጣ ለውጥ እንደሌለ ይልቁንም ሁሌም
የነዳጅ ድጎማው ተነስቶ ከወሬ ያለፈ ተግባር የተራቆተ መሆኑ ለሕዝብ ይፋ ሆኗል። በማክሮ ኢኮኖሚ ማሻሻያ ወደ ገበያ መር ስርዓት የተለወጡ የሀገሪቱ የውጭ ምንዛሬ ስርዓት በውጭ ምንዛሬ የተገዛ የሚገኝ የነዳጅ ዋጋ ላይ ከፍተኛ ለውጥ አስከትሏልም ተብሏል። በውጭ ምንዛሬ ዋጋ ለውጥ ምክንያት የመጣው የነዳጅ ዋጋ ጭማሪ በቀጥታ ተግባራዊ እንደማይሆን የንግድ ቀጠናዊ ትስስር መምሪያ ተብዬው ቢገልጽም እንደ ሚኒስትሩ ገለጻ ደግሞ በውጭ ምንዛሬ ለውጡ ምክንያት የመጣው ለውጥ ተግባራዊ የሚደረገው ለአንድ ዓመት ያህል በየ3 ወሩ በሚደረግ የዋጋ ጭማሪ ነው የሚል መሰረተ ቢስ አሉባልታም ተሰንዝሯል። በዚህም መሰረት ይልቁንም በቀጣይ እናሽላለን በማለት በእቅድ ብቻ የሚኖረው አገዛዙ በህብረተሰቡ ላይ በእንቅርት ላይ ጆሮ ገደፍ ሆኗል። ይህም የነዳጅ ጭማሪው የህብረተሰቡን የትራንስፖርት ዋጋ ጭማሪ ስለሚያስከትል ህብረተሰቡ የኑሮ ውድነቱ አሻቅቦ ወደ ላይ በወጣ ቁጥር ከእጅ ወደ አፉን ለማስቀጠል ከፍተኛ ጭንቅ ላይ ወድቋል። የአውሮፕላን ነዳጅ ዋጋም ከነበረበት 77 ብር ከ76 ሳንቲም ወደ 109 ብር ከ56 ሳንቲም አድጓል። ነጭ ናፍጣና ኪሮሲን ላይ የተደረገ የ8 ብር ጭማሪም እንደነበር ታውቋል። ትላንት ይፋ የተደረገ የዋጋ ማሻሻያ በዚህ ዓመት ከተደረጉት ከፍ ባለ ሁኔታ ቤንዚን ላይ 11 ብር ከ20 ሳንቲም ጭማሪ አስከትሎ በርካታ የባለ 3 እግር እና ሌሎችም ታክሲ ቤንዚን ተጠቃሚ ታክሲ አሽከርካሪዎች ላይ ታላቅ ተቃውሞ ፈጥሯል። በዚህ የቤንዚን ዋጋ 112 ብር ከ67 ሳንቲም መድረሱም ለበርካታው የሀገሪቱ ሕዝብ ከባድ መርዶ ሆኗል። ያለ መንግስት የምትተዳደረው ኢትዮጵያ የቤንዚን ጭማሪው ሁሌም የነዳጅ ጭማሪ ላይ የሚደረገው ተጽዕኖ ሁሉ ለህብረተሰቡ እስከታች ላለው ነዋሪ በኑሮ መቃወስ ላይ ከፍተኛ ተጽዕኖ ያሳድራልም ተብሏል። በአዲስ ዋጋ መሰረት የሁለቱ የነዳጅ ምርቶች መሸጫ በሊትር ወደ 107 ብር ከ93 ሳንቲም ከፍ ብሏልም ሲሉ ተደምጠዋል። የ3 ብር ከ67 ሳንቲም ጭማሪ የተደረገበት የአውሮፕላን ነዳጅ ከ113 ብር ከ20 ሳንቲም ገብቷል። የቀላል ጥቁር ናፍጣ ዋጋ 109 ብር ከ22 ሳንቲም የደረሰ ሲሆን ከባድ ጥቁር ናፍጣ ዋጋው ወደ 106 ብር ከ75 ሳንቲም አድጓል። ከተያዘው 2017 ዓ.ም ጀምሮ አንስቶ ለ3 ጊዜ የተደረጉት ማሻሻያዎች በቤንዚን መሸጫ ዋጋ ላይ የ30 ብር ጭማሪ አስከትለዋል። በሶስቱ ማሻሻያዎች ነጭ ናፍጣ ላይ የመጣው ጭማሪ 24 ብር ከ19 ሳንቲም ሆኗል። በሁሉም አካባቢ በርካታ የአሽከርካሪ ባለንብረቶች ዋጋ ጭማሪ በማድረግ የታሪፉ ጭማሪ የመጣው በምን ምክንያት ነው ሲባሉ ነዳጅ ጨምሮብናል ነው የሚሉት። ነገር ግን ሁሉም አካባቢ ላይ አሽከርካሪው ለህብረተሰቡ ካላሰበ በስተቀር የፈለገውን ያህል ዋጋ ቢጨምር ታሪፉን ለምን ጨመርክ ብሎ የሚጠይቅ አንዳችም የህግ አካል እንደሌለ ተረጋግጧል። መላው ህብረተሰቡ እርስ በርስ በመናበብና በመተዛዘን ይኑር እንጂ ሀይ ብሎ የሚጠይቅ ለህብረተሰቡ የሚቆረቆር ህግ ግን እንዳጠቃላይ በሀገር ደረጃ እንደሌለና ማንም በራሱ ላይ ዋስትና እንደሌለው ይልቁንም እርስ በርስ ተግባብቶና ተመካክሮ ኑሮውን በልቅሶና በዋይታ እየገፋ እንዳለ በበርካቶች አካባቢ ደግሞ አገዛዙን በመቃወም ጫካ የሚኖሩ ፊት ለፊት የሚዋጉና የሚጋፈጡ በሁሉም የሀገሪቱ አካባቢዎች አዲስ አበባ መሃል 4 ኪሎን ብቻ ሲቀር ሌሎች አካባቢዎች ላይ የኑሮ ውድነቱ ግብግብ መንግስት ጠል ስርዓት አጠቃላይ አገዛዙ ያለበትን ሁኔታ ስርዓቱን ለመናድ ጨቋኙን አገዛዝ ለማስወገድ የሚደረገው ትግል በሁሉም አካባቢ ተጠናክሮ ቀጥሏል። የተባበሩት መንግስታት የህፃናት ድርጅት ዩኒሴፍ በኢትዮጵያና በናይጄሪያ በከፍተኛ የምግብ እጥረት ለተጎዱ ህፃናት የሚያቀርበው የነፍስ አድን አልሚ ምግብ በቀጣዮች 2 ወራት ውስጥ እንደሚያልቅበት አስታውቋል። በሁለቱ አገራት ከ5 ዓመት በታች የሆኑ 1.3 ሚሊዮን ህፃናት በተያዘው የአውሮፓውያን ዓመት የነፍስ አድን አልሚ ምግብ ሊቋረጥባቸው እንደሚችልም ድርጅቱ ተናግሯል። ድርጅቱ ለ70 ሺህ ኢትዮጵያውያን ህፃናት የሚያቀርበው ምግብ እስከ ግንቦት ወር ድረስ ያልቃል ተብሏል።
ኮሎኔሉና አገዛዙ በአማራው ሕዝብ ላይ የይፋ ጦርነታቸውን ጀምረዋል። ለሌሎችም ቀጥሎ የሚደርስ ነው። በጭፍን ዘረኝነት የኦሮሞ የበላይነት የሚሉትን እስኪያሰፍኑ ድረስ ኢትዮጵያን በኦሮሚያ አዲስ አበባንም በፊንፊኔ እስኪተኩ ድረስ ግባቸውን ለመጨረስ ተፋጥነዋል። ባዕዳንም ጸረ ኢትዮጵያኖችም ከወዲሁ በሽፋን ሰጭነት ተሰማርተው ኮሎኔሉ ወታደራዊ ሁኔታን ሊያስተካክል ሲጥር አማራው አስቸገረ፣ እንቅፋት ሆነ፣ ተቃወመ እያሉለትም ነው። የምን ማስተካከል? የምን ርምት? ያገዛዙን ልዩ ኃይል አጠናክሮ ሸኔን አደርጅቶ ያገር ወዳዱን ኃይል ትጥቅ ሊያስፈታ እየዘመተ እንጂ ፋኖን አጥፍቶ ራያን፣ ወልቃይትን፣ ጸለምትን፣ ጠገዴን ወዘተ ትግራይ ብሎ ለወያኔ ሊመልስ ወይም የትግሬ ብቻ ህዝበ ውሳኔ ብሎ ሊቀልድብን እየተዘጋጀ እንጂ። መለያው ነው። ጦርነቱ ተጀምሯል። መከላከያ ጦር በሚል ሽፋን በአገዛዙና በኮሎኔሉ ስር የነበሩት ወታደሮችም ወገናችን ላይ አንተኩስም ብለው ፋኖን መደባለቅ ጀምረዋል። አገር ወዳዶች አገዛዙን ጥላችሁ ከርታችሁ የህዝብ ኃይል መደባለቅ አገራዊ ኢትዮጵያዊ ግዴታችሁ ነው። አንድም አማራ አገዛዙን ደግፎ ፋኖ ላይ ቢተኩስ በታሪክ የተወገዘ ከሃዲና ባንዳ እንጂ ሌላ አይባልም። ህዝብን ትጥቅ በማስፈታቱ ዘረኛ ዘመቻ የሚሳተፍ ኢትዮጵያዊ ማንነቱን የካደ ባንዳ ብቻ ነው። ኮሎኔሉ ዙሪያ በሰበብ አስባቡ ተኮልኩለው ግን ተቃዋሚ በሉን ባዮቹ ዛሬ መለያቸው ነው። ወይ ታርመው ከህዝብ ጎን ወይም የህዝብ ቁጣ እነሱንም አለ ምህረት የሚያጋይ ይሆናል። ኮሎኔሉና አገዛዙን ደግፈው ከህዝብ ተጻረው የሚቆሙት ሁሉ ለአንዴም ለሁሌም ጸረ ህዝብ ተብለው ለካሃዲ መሰጠት ያለበት ቅጣት በተገኙበት ሁሉ ሊሰጣቸው ይገባል። ደመቀ፣ ይልቃል ወዘተ አዴፓ፣ ብልጽግና፣ በአዴን የተባለው ስብስብ ሁሉ ወደ ትቢያ ተጠርጎ መጣል አለበት። በፋኖና አገር ወዳድ ኃይል መደራጀት፣ የፋኖን አንድነት ማጠናከር፣ አገር ወዳድ ተባብሮ እንዲነሳ መዋደቅ፣ ባጥቂ ቡድኖችም እስከታች በሚስጥር ተደራጅቶ ጠላትን መምታት ማሸበር ያስፈልጋል። የዳር ተመልካችና የመሃል ሰፋሪ ጊዜ አክትሟል። የኢህአፓ አባሎችና ደጋፊዎች በዚህ ትግል ግንባር ቀደም ሆነው ከህዝብ ጎን ቆመው ታሪክ ያላበሳቸውን ቆራጥነትና ችሎታ አንጸባርቀው እንዲገኙም ይጠበቃል። ለይቶለታልና የተልባ ስፍር መሆኛ ጊዜም አክትሟል። ጠባብ ብሔረተኞቹ ኢትዮጵያን ሊያጠፉ በይፋ በህዝብ ላይ ከወያኔም ማብረው ጦርነት ከፍተዋልና አገር ወዳዱም ክተት አዋጁን አውጆ መጋተር መፋለም አለበት። ሁለገብ ጥቃትን ማድረስ አለበት። ያገዛዙን አጋሮችም በሌሎች ቦታዎች እንደታየው በኢትዮጵያ እንዳይፈነጩ ማድረግ ያስፈልጋል። ለብልህ አይነግሩም ነው። እሳቱ እነሱንም ቤት ያጋያል። በገጠር በከተማው ጭንቀት ይግባቸው፣ ይሸበሩ። ህዝብን ለማጥፋት መጣር የማይፈቀድ ወንጀል መሆኑን በተጨባጭ እናሳያቸው። በባዕድ አገሮችም አገር ወዳዶች ባገዛዙ ላይ ሁለገብ ተቃውሞን ማፋፋም ይጠበቅባቸዋል። የማን ቤት ጠፍቶ የማን ሊበጅ መልእክትን በአንድነት ሆነን እናድርሳቸው። አሜሪካ ተልከው ህዝቡን ሊከፋፍሉት የሚጥሩትን ከሃዲ ምሁሮች እናጋልጥ። እነ ስብሐት ነጋ በጦር ወንጀል ለፍርድ እንዲቀርቡ የብዙሃን ሰልፍ ኢላማ ይሁኑ። የታገቱ ወገኖቻችን እንዲፈቱም ቀን ተሌት አለማቋረጥ እንጩህ። ገንዘብ አዋተን እናሰባስበን ላገዛዙ ሳይሆን ለፋኖና አገር ወዳድ ትጥቅና ስንቅ እናቅርብ። ይህ ነው መልእክቱ። ባገዛዙ ተቋሞችና ደጋፊዎች ላይ ማዕቀብ ይስፋፋ፣ ይጠናከር። አገር ወዳዱን ኃይል አገዛዙና ወያኔ ሲያጠቁ በቸልታ ካየን በተጨባጭ ለጠባብ ኦሮሞ ቡድን እጅ ሰጠን፣ በኢትዮጵያ ጥፋት ተባበርን ማለት ነው። ታሪክ የማይረሳው ትውልድ የሚያወግዘው ድክመትና ስህተት ይሆንብናል። ቁጭት የማይመልሰው የማያስተካክለው ጥፋት ከፓለስታይን፣ ከሶቪየት ህብረት፣ ከዩጎዝላቪያ ወዘተ ተመክሮ ብዙ መማር እየቻል አንማርም፣ ይጫወቱብን ማለት ይሆንብናል። ኢትዮጵያዊነትን ብሔረተኝነት ሊያሸንፍ መፍቀድ የለብንም።
ያውም ለነዚህ ጥራዝ ነጠቅ ተራ አረመኔዎች ልንሸነፍ መቼም መጠበቅ መሆን የለበትም። ትጥቅ ሕዝብ አይፈታም። ጸረ አማራው የጠባብ ኦሮሞ አገዛዝ ዘመቻን በጋራና በቆራጥነት እናክሽፍ። ከሃዲዎችን እናጥቃና እናደባይ። ድል ለኢትዮጵያዊነት! አድማጮቻችን በማስከተል የወያኔና የኮሎኔሉ ኦሮሞማ ብልጽግና ጥምረት የዘር ፍጅት ወንጀላቸውን አጸዳላቸውን በሚል ርዕስ ትንታኔ ሁለተኛውን ክፍል እናሰማለን። የኢትዮጵያ ሕዝብ የኮሎኔሉ አገዛዝ ዘመን በተጨባጭ የተመለከተው ነገር ቢኖር ገዢው የኦሮሞ ብልጽግና ኦዴፓ፣ ኦነግ፣ ኦፌኮ፣ ሸኔ ቅብጥርሴ ልዩነት የላቸውም። የሚፈጽሟቸውን አገራዊ ወንጀሎች ከአንድ ማዕከል ከኮሎኔሉ የሚተላለፍ ትዕዛዝ እንደሚፈጸም መጠራጠር ስህተት ነው። ከአውሮፓ አሜሪካና አስመራ በክብር ጠርቶ በክብር የተቀበለው የኮሎኔሉ አገዛዝ ነበር። ከፊሎቹ አዲስ አበባ፣ ከፊሎቹ ደግሞ ወደ ወለጋ ጫካ እንዲገቡ ስምሪቱን የሰጡትም ኮሎኔሉና በዙሪያው የተሰለፉ የመንግስታዊ መዋቅሩ አካሎች ናቸው። 18 ባንኮችን በተመሳሳይ ቀንና ጊዜ እንዲዘርፉ ሁኔታዎችን ያመቻቸላቸው መንግስትና መንግስታዊ ሰዎች ነበሩ። መሳሪያ ከመከላከያ በበለጠ በመንግስት ገንዘብ እየተገዛ እስከ አፍንጫቸው ያስታጠቃቸው ማን ሆነና? ኮሎኔሉና አገዛዙ እኮ ነው። አሰልጣኙ፣ ቀለብ ሰፋሪው፣ ልብስ አልባሹ ሁሉ ኮሎኔሉ ነው። ለዚህ ነው የኮሎኔሉ አገዛዝ ሙሉ በሙሉ ወደ መንግስታዊ ሽብርተኝነት ተቀይሯል የሚባለው። መንግስት ተብየው የኮሎኔሉ አገዛዝ አንድ እግሩ ከጫካዎቹ በሌላ እግሩ ከ4 ኪሎ የሚባለው። ኢትዮጵያን ዛሬ መንግስትም ሕግም የሌላት አገር ናት እያሉ ብዙዎች ሲናገሩ የሚደመጡት ካለ ምክንያት አይደለም። ታዲያ ከሰሞኑ ደግሞ አንድ የተጃጃለ የፖለቲካ ጨዋታ ሲነገር ይደመጣል። ሸኔና መንግስት የሰላም ድርድር ያድርጉ ሲባል እየተሰማ ነው። መቼ ተጣሉና ጥያቄ ነው። የሚበሉት ከአንድ ማዕድ ዓላማቸው እና ግባቸው ተመሳሳይ እስከሆነ ድረስ እስካሁን ባለው ሁኔታ የሚያጣላቸውም ሆነ ለእርቅ ወይም ስምምነት የሚያስቀምጣቸው ጉዳይ የለም። የኮሎኔሉ አገዛዝ ከነኦነግ ጋር በመጣመር የፈጸማቸውን ዘግናኝ የዘር ፍጅት ለማሳየት የተጠቀመባቸውን ዘዴዎችና የአፈጻጸም ሂደቶችንና ተግባራቸውን ከተባበሩት መንግስታት የዘር ፍጅት ወይም ጄኖሳይድ ስምምነትና ሕግ ጋር ማገናዘቡ አስፈላጊ ይሆናል። የተባበሩት መንግስታት ድርጅት የጄኖሳይድ ሕግ መሰረት የአንድን አገር ነገድ፣ ጎሳ፣ ብሔር ወይም ሃይማኖትን ሆን ብሎ አቅዶ ሙሉ በሙሉ ወይም በከፊል ለማጥፋት የሚፈጸም ፍጅት ጄኖሳይድ ወይም የዘር ፍጅት ይባላል ብሎ እንደሚያስቀምጠው በቅድሚያ ይታወቅልኝ። ከዚህ ሕግና ደንብ አንጻር የኦሮሞማው ጥምር ኃይል በአማራም፣ በጉራጌ፣ አፋር፣ ሶማሌ ወዘተ ሕዝብ ላይ የዘር ፍጅት ተግባራትን እንዴት ፈጸሟቸው? ምን አይነት ዘዴዎችንስ ተጠቀሙ? ከወያኔስ ጋር ምን ይመሳሰላል? በምንስ ይለያያል? ከሚሉት ጥያቄዎች በመነሳት ክንውኖቹን ማሳየት ይቻላል። የኦሮሞማው ጥምር ኃይል ልክ እንደ ወያኔው ሁሉ በአማራው ሕዝብ ላይ የፈጸማቸው የዘር ፍጅት ተግባራትን አካላዊና አእምሮአዊ ጉዳቶች ብሎ በሁለት ከፍሎ ማየት ይቻላል። የኮሎኔሉ አገዛዝ በአማራው ሕዝብ ላይ የዘር ፍጅትን ለመፈጸም የወያኔን ዘዴ እንዳለ ነው የተጠቀመው። የአማራ ምንደኛና ወዳደር ባንዳዎችንም ተጠቅሟል። ብአዴን የሚለውን ስማቸውን ወደ አዴፓ ብልጽግና ማስቀየሩ ብቻ ነው ልዩነቱ። የኮሎኔሉ አገዛዝና ጥምር ኃይሎቹ በሻሸመኔ፣ በዝዋይ፣ ባሩሲ ወዘተ በታቀደና በተጠና መንገድ አማራዎችንና ኦርቶዶክስ ተዋህዶች ላይ የዘር ፍጅት ተፈጽሟል። በአማራዎች የኦርቶዶክስ ተዋህዶ አማኞች መኖሪያ ቤት አጥር፣ በር፣ ግድግዳ ላይ ልዩ ምልክቶችን በማድረግ
ነበር የዘር ፍጅት የፈጸሙባቸው። የኦሮሞማው ቄሮዎች በምልክቱ እየተመሩ ግድያዎችን ፈጽመዋል። ቤቶችን አቃጥለዋል፣ ንብረት አውድመዋል። መውጣት ያልቻሉ ደካሞችም በቤት ውስጥ ተቃጥለዋል። የጭካኔያቸው ጥግ የሰው ልጅን ዘቅዝቆ እስከ መስቀል አድርሷቸዋል። ይህ የግፍ የዘር ፍጅት ተግባር በወለጋ፣ በደራ፣ ባጣዬ፣ ካራቆሬ፣ ሸዋሮቢትም ተደግሟል። ምክንያታቸው አገራችንን ለቃችሁ ውጡ ማለት ብቻ ሳይሆን ከኛ ዘንድ መጥታችሁ የባንክ ሂሳብ ከፍታችሁ ገንዘብ አጠራቅማችሁ የቆርቆሮ ቤት ሰራችሁ፣ ሆቴልና ሱቅ ከፈታችሁ፣ የተወሰኑትን ደግሞ መኪና ገዛችሁ ወዘተ የሚል መሆኑ የቱን ያህል ስግብግብነትና ምቀኝነት የተጠናወታቸው መሆኑን ቁልጭ አድርጎ ያሳያል። ወያኔ በወልቃይት ሁመራና ራያ የፈጸመውን የዲፖርቴሽን ማባረር ተግባር የኦሮሞማ ዘረኞችም በወለጋ፣ በደራ፣ በሻሸመኔ፣ ባጣዬ ወዘተ ፈጽመውታል። ይህ ደግሞ በተባበሩት መንግስታት ሕግ መሰረት በዘር ፍጅት ያስጠይቃል። የሰው ልጅን ከፍላጎቱ ውጭ አስገድዶ መሰወር ወይም የወሲብ ባሪያ ማድረግ አንዱና ትልቁ በዘር ፍጅት የሚያስጠይቅ ተግባር ነው። የደምቢዶሎ ዩኒቨርሲቲ ተማሪዎች፣ ሴት ተማሪዎችና ልጃገረዶች የሆኑ ወጣቶች ታፍነው ደብዛቸው ከጠፋ ይችን ደብዳቤ ጽፍ ፍኖተ ዲሞክራሲ ሬዲዮ 1216 ቀናት አለፋቸው የሚል ዜና ሰማው። እጅግ የረዘመ የሰቆቃ ሕይወት። ፍኖተ ዲሞክራሲዎች ለ1216 ቀናት ካለምንም ማቋረጥ ለነዚህ በግፍ ለታፈኑ ድምጽ በመሆናችሁ ምስጋናም ክብርም ይገባችኋል እላለሁ። ወደ ልጃገረዶቹ ጣፈንታ ስንመጣ ወይ ይገደሉ ወይም የወሲብ ባሪያ ሆነው እየተሰቃዩ ይሁን በወል መታወቅ አለመቻሉ ከባድ ሐዘናችን ነው። የኮሎኔሉ አገዛዝ ልክ እንደ ወያኔዎች እናንተ ብትኖሩም የላችሁም፣ የእናንተ ህልውና የሚረጋገጠው ትግሬ ስትሆኑ ብቻ ነው በሚል በሁመራ፣ በወልቃይት፣ ጠለምት፣ ራያና አባላ ህዝብ ላይ የበጀት እግድ ጥሏል። ይህ ተግባር የኢትዮጵያዊነት መብቶቻቸውን መደፍጠጥ ነው። በግድ ትግሬ ካልሆናችሁ ብሎ እንዲሆኑ የማይፈልጉትን እንዲሆኑ ማስገደድ በተባበሩት መንግስታት ስምምነት መሰረት ከባድ ከሚባል የዘር ፍጅት ወንጀል ጋር ያስመድባል። በሌላ በኩል መብራት፣ ውሃ፣ በጀትና የሕክምና አገልግሎቶችን በማገድና በመከልከል በድህነት ሲማቅቅና ድህነቱ ሲብስበት የሚታዘዘውን ሁሉ ይፈጽማል። የተሳሳተ ድምዳሜ ነው። ኮሎኔሉና አገዛዙ በእነዚህ ብቻ አላበቃም። በወልቃይት ሁመራና ራያ መሬቶችን ለወያኔ መደራደሪያ እንዳደረጋቸውም ፍንጮችን እያየን ነው። ከተባበሩት መንግስታት የጄኖሳይድ ስምምነትና ሕግ ከተጣሰባቸው በርካታ ድርጊቶች ውስጥ ከአዲስ አበባ ኬኛ ወይም የኛ ጋር የተያያዘው የታሪክ ክህደት፣ የተጨባጭ ሁኔታን መሳት የእውነት ክህደት ጋር የተያያዘው ነው። በአዲስ አበባ ላይ በሁለት ዋና ዋና ክፍሎች መታየት ያለባቸው ፍርደ ገምድል ውሳኔዎች ተስተናግደዋል። የመጀመሪያው አዲስ አበባ ከኦሮሚያ ጋር እናካልላለን ብለው የወሰዱት እርምጃ መርህ፣ ሕግ፣ ታሪክ፣ ያከላለልና የዕቅድ ፕላን የሌለው የበቀልና የዝርፊያ ውሳኔ ነው። የገጠርም ይሁን የከተማ ወሰን ማካለልን መተግበር አስፈላጊ የሚሆንበት ምክንያት ምቹ አስተዳደራዊ አካባቢዎችን ለመፍጠር ነው። የወሰን ማካለል ተግባር ሁለቱንም አካባቢዎች ላይ ምንም አይነት ጫና ወይም አድሎ መፍጠር እንደሌለበት የፕላኒንግ ስነ ሳይንስ ዕውቀቱ ግድ ይላል። የማካለል ተግባር ግን በቀልን፣ ዝርፊያን መሰረት ያደረገ ነው። ማካለል ሳይሆን አዲስ አበባን ማጨማደድ ነው። በሌላ በኩል በአዲስ አበባ ሕዝብ በጀት የተሰሩ የልማት ተቋማትን ዘርፈዋል። ያከላለል ዘዴው በአንድ አገር ውስጥ ያሉ ሁለት አካባቢዎችን ማካለል ሳይሆን በሁለት የተለያዩ አገራት መካከል የተደረገ ማካለል እስከሚመስል ድረስ ተኪዶበታል። እርግጥ ነው ውስጣዊ ህልም ቅዠታቸውም በአደባባይ የተጋለጠበት ተግባር ነው። ከመቼው ተገንጥለን የአዲስ አበባን ህንጻዎች እንቀራመታለን እስከ ማለት የተጓዙ መሆናቸውንም ተጋልጠውበታል። በተረፉት የአዲስ አበባ ህንጻዎች ላይ ይህ ለኔ ያኛው ላንተ ትርምስንም በገሃድ ተመልክተነዋል። ዘረኞችና ጠባቦች ከሀብት ክፍፍል ላይ ይጣላሉ የሚለውን እውነተኛ አባባልንም ተመልክተናል።
አዲስ አበቤዎችንም ጠላት እንጂ ወዳጅ ወይም ወገን አድርገው እንዳልተመለከቱም ማረጋገጫዎችን ሰጥተውናል። የአዲስ አበባ ነዋሪዎችን በኃይል ወደ ኦሮሚያ ለማካለል ያለ ፍላጎታቸው የኦሮሚያ ማንነት በኃይል ተጭኖባቸዋል። ይህ ደግሞ የለየለት የዘር ፍጅት ተግባር ነው። ሁለተኛው በቀጥታ እጅግ ዘርፈ ብዙ የሆኑ የዘር ፍጅትና የዘር ማጽዳት ተግባር የተፈጸመው በአዲስ አበባ ዙሪያ መሰረት ናቸው በሚሏቸው ሸገር ተብዬ የአዲስ አበባ አካሎች የተፈጸመው ነው። ሕገወጥ በሚል ሽፋን አፈረስናቸው ይበሉ እንጂ በዘር ማጽዳት የተከናወኑ ናቸው። መጀመሪያ ኦሮሞ ያልሆኑ ኢትዮጵያውያን ቤቶች ላይ መለያ ምልክቶች ተደርገዋል። የቸገረው እርጉዝ ያገባል እንዲሉ እንዳይፈርስባችሁ ገንዘብ አምጡ ይላሉ። የተቸገረው ወይም ወገንም የደከምኩበት ቤት ከሚፈርስ ገንዘብ መስጠት ይሻላል ብለው ይከፍላሉ። ቄሮቹ ገንዘቡን በእጃቸው ካስገቡ በኋላ ያፈርሱታል። የማፍረስ ሂደቱ ሌሊት በተኙበት መሆኑ ለበርካታ አደጋዎች አጋልጧቸዋል። ሕፃናት በጅብ ተበልተዋል። ቤቴ አይፈርስም ያሉ ተገድለዋል፣ ተደብድበዋል። ንብረታቸውም ላይ ዓይን ያወጣ ዘረፋ ተፈጽሟል። ከፍርሻው ጋር በትግል የተወሰኑትም ቢሆኑ ንብረታቸውን ያታንቀሳቀሱም እግድም ተጥሎባቸዋል። ለዕቃ መጫኛ ሲባል አቅማቸውን ያላገናዘበ የገንዘብ ክፍያ ለመጠየቅ ሲባል መሆኑ ነው። ሌላው የግፍ በትር ቤታቸው የፈረሰባቸው ዜጎች የሚከራዩት ቤት እስኪያገኙ ወይም መሄድ ወደሚፈልጉበት ቦታ እስኪሄዱ ድረስ ሰብሰብ ብለው መኖር እንዳይችሉ መከልከላቸው የቄሮዎችን አውሬነት በተጨባጭ ያመላከተ ነው። ከሸገር ተብዬው ከተሞች ጋር እየተፈጸመ ያለው የቋንቋ ድፍጠጣ ተግባር ነው። ዜጎች በቋንቋቸው እንዳይናገሩ እግድ መጣል ብቻ ሳይሆን ኦሮምኛን እንዳፍ መፍቻ ቋንቋ እንዲጠቀሙም ማስገደድ አለ። የምሁራን ተብዬዎች የረጅም ጊዜ የክህደትና የምንደኝነት ተግባር በኮተቤ ዩኒቨርሲቲ መምህራን ዛሬ ገሃድ ወጥቷል። አማርኛ ከ8ኛ ክፍል በላይ ትምህርት እንዳይሰጥበት ወይም እንደ ትምህርት እንዳይሰጥም እግድ ተጥሎበታል። የኦሮሞማ ዘረኞችና ጠባቦች ዛሬ አማርኛ ከኦሮምኛ ቋንቋ ከእጥፍ በላይ በሚሆኑ ኢትዮጵያውያን የሚነገር መሆኑን ማገናዘብ ተስኗቸዋል። ጭፍን ጥበት ይሏል። የዚህ አይነቱን ደንባራ ውሳኔ ነው። የተባበሩት መንግስታት ከጄኖሳይድ ጋር የሚያገናኘውና ኢትዮጵያም የፈረመችበት ስምምነት ሃይማኖትን መሰረት ያደረገ ጥቃት ነው። በኮሎኔሉ አገዛዝ ሃይማኖታዊ ጥቃት ገደብ ያጣ ሆኗል። ቤተክርስቲያናትና መስጊዶች ይቃጠላሉ፣ ይፈርሳሉ፣ ይዘረፋሉ። የሃይማኖት መሪዎች ሿሚውና አውራጁ ዛሬ የኮሎኔሉ አገዛዝ ሆኗል። ዜጎች በሃይማኖታቸው እየተለዩ ይገደላሉ፣ በድንጋይ ይወገራሉ፣ በስለት ይታረዳሉ፣ የአንገት ማተባቸውን እንዲበጥሱ ይገደዳሉ። አረንጓዴ፣ ቢጫ፣ ቀይ ቀለም ያለው ነጠላ ወይም ቀሚስ እንዳይለብሱ ይከለከላሉ። ይሄ የኦሮሞማዎች የለየለት የጄኖሳይድ ወይም የዘር ፍጅት ተግባር ነው። በኮሎኔሉ አገዛዝና በተጣማሪ ኃይሎቹ እነ ኦነግ በአማራው ሕዝብና በሌሎች ኢትዮጵያውያን ላይ ምን የህሊና ወይም የስነ ልቦና ጉዳቶች ተፈጽመዋል ወደሚለው ስንመጣ እጅግ በርካታ የሚባሉ ጥቅል መልሶችን መስጠት ይቻላል። ወያኔ በአማራው ሕዝብ ላይ ከፈጸማቸው ህሊናዊና ስነ ልቦናዊ ጉዳቶች ይልቅ በኦሮሞማዎቹ የተፈጸሙት እጅግ ዘግናኝና መጠነ ሰፊ የሚባሉ ናቸው። የመጀመሪያው የስነ ልቦና ወቅር መጉጃ መሳሪያቸው አማራው ያለፈ ስርዓት ናፋቂ ነው፣ ያመጣነውን ለውጥ ሊቀለብስብን ነው፣ ለውጥ ተባልና ማለት ነው፣ ወደ ኋላ ሊመልሰን ነው። ይህ አባባል የለመዱትና ያደጉበት የውሸት ትርክት ነው። የአማራው ሕዝብ ለውጥ ፈላጊ ሕዝብ ነው። ለለውጥ ሲልም መስዋዕትነት የከፈለ እንጂ ለውጥ ያመከነ አይደለም። ለውጥ ሲባል ደግሞ ወርተረኝነት የሚስተናገድበት ሳይሆን ወይም አንዱ ብሔር በሌሎች ዜጎች ላይ ጊዜ ሰጠኝ ብሎ ሌላውን ሊደፍጥጥ የሚልበት ጥገናዊ ለውጥ ሳይሆን ስር ነቀልና ዴሞክራሲያዊ ለውጥ ነው። ታሪኩም የሚመሰክረው ይህንኑ ነው። ከአዲስ አበባ የኛ ናት ትርክት ጋር በተያያዘ በአዲስ አበቤዎች ላይ ብቻ ሳይሆን ኢትዮጵያ በሚሉ ወገኖች ላይ ሁሉ የተደረገ የስነ ልቦና ጥቃት ዘመቻ ነው። ከዘር ፍጅት በላይም የሚባሉ ናቸው።
በአዲስ አበባ ኦሮሞማን ተቀብሎ መኖር ይቻላል። ተቀብሎ መኖር ያልቻለ ደግሞ መውጫ ተከፍቶለት እንዲወጣ ይደረጋል ብለውናል። ይህ በወለጋም በሻሸመኔም በዝዋይም በደራም የፈጸሙትና እየፈጸሙት ያለ የዘር ፍጅት ወንጀል አካላቸው ነው። በግድ ኦሮሞ ካልሆንክ በኦሮሚያ ምድር መኖር አትችልም። በዘር የሰከረ በጠባብ አስተሳሰብ የተለከፈ ስሜታዊነት ከተጠናወታቸው ቡድኖች ጋር የቱንም ያህል አሳማኝ ምክንያቶች ቢደረድሩላቸው የሚያምኑ ወይም የሚቀበሉ አይደሉም። የጌታቸው ረዳ በአዲስ አበባ ከአብይ ጋር መሞዳሞድ፣ የጌታቸው ረዳ ወደ ባህር ዳር መመላለስ ደግሞ ኢህአዴግን መፍጠር የኢትዮጵያን ችግሮች የበለጠ እያወሳሰበ ይሄዳል እንጂ መፍትሄ አያመጣም። የወያኔና የኮሎኔሉ ብልጽግና ጥምረት የኦሮሞማና የወያኔዎች የዘር ፍጅት ወንጀልን አያጸዳውም። በጥቂት ዘረኞችና ጠባቦች ኢትዮጵያና ልጆቿ መሰቃየት የለባቸውም። በአስቸኳይ ስልጣናችሁን ወደ ሕዝብ መልሱ። እንተባበር፣ እንታገል፣ እናቸንፋቸዋለን።